ሲጀምር እንደዚህ አይነት ስነ ስርዓት እንደሌላቸው ነበር የምናውቀው። በዚህ መጥቻለሁ አይደለም ደፍቻለሁ እኮ አሁን ሽንት ቤት ግን አንቺ ልጅ የትኛው ነው? ያው ሰላም አይ ሄጄ ባስከትቦ ይሻለኛል። ፋራ ቢቀማኝ ይደብረኝ ነበር። አይ አራዳች አንድ ቀን ከገራጅ ለሙከራ ይዞ በወጣው መኪና ፎገረሽ አይደል የሚልክሽን እስማማ ስላዳመጥ ሙሉ ምንም ሳታረግ ለማይጨርስ ጣሪው በስቺ በርሬ ነው የምመለሰው። ለናቴ ለመላክ የምንቀበቀበውን በሁለት ሰዓት ውስጥ አስተፋሽ። ይቅር በይኝማ። አሁን ከኮተቤ ሜክሲኮ ድረስ እንዴት ነው በእግሬ የምመላለሰው? ሰላም የማንዚ ዩቲዩብ ቤተሰቦች በሙሉ እንዴት ናቸው? ዛሬም እንደተለመደው በሌላ በአዲስ አዝናኝ አስቂ ቪዲዮ ውስጥ ተመልሰናል። ዘናፈታ እንደምትሉ ተስፋ እናደርጋለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮችን ከስር የኢንስታግራም እና ቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo. I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport, passport stop. ባል ከጓደኞቹ ጋር ጥብስ ምናምን ተጋብዞ ወደ ቤት ሲገባ ሚስቱ ሽሮ አዘጋጅታ ስትጠብቀው ምን እንደሚል እሺ ቁጭ ሽሮውን አየሁ። ይሄ ምንድነው? ወጥ ነው። እኔ ደግሞ የግድግዳ ቀለም መስሎኝ ምና ግድግዳ ቀለም መሰለ መስጠት ነው ታዲያ። ከየት ታምጣው ካልሰጣት? እኔ አንዳንዶች ቁጥጥኝ አይመስልኝ። ግን ለምን ምን ነው ባሎች እንደዚህ ከፉ? ታውይ በጣም ትለያለህ አይደለ? በጣም እኔ ምን ወይ ማስከዛ ፈልገሽ ነው? ኦኬ ግን አስከፍልሻለሁ። አንተ ትቀልድ ለማስከ ገንዘቡስ አቶም ያቀልድ በእና ቀልድ ምናምን እኮ አይደለም። ገንዘብ ስጪኝና ማስቲካ ሰጥሻለሁ። አንተ በእናትህ ምን ነው የማውላፍጥሽ? ማስቲካ አልሽ አስከፍልሻለሁ ካልኩሽ ገንዘብ አውጥተሽ መስጠት ነው። ሰው እኮ ባለው አየር ተፍተፍ የሚለው አንዴ አንቺ ገንዘቡን እኔ ቆንጆ ተይ ሲጣፍጥ ኧረ ቆንጆ የለውም ሂጂ ሲያስጠላ። ወደ ልትጂ ነው? ልጅን ክትባት ላስከተበው ልሄድ ነው። ኧረ እባክህ ዝም ብለሽ አታካብጂ እንዴ! ምን ለምን ክትባት ነው? የኔ ልጅ አትይውም እንዴ? አንድም ቀን ከተወለደ ጀምሮ አንድም ቀን ተከተበው ያውቃል? ምን ሆነ? ምንም አይደለም እንደምታዩ ነው። ለነገሩ ልክ ነሽ። እንዲሁ ዝም ብለው ሲያካብዱ ነው። ግን አንቺ ልጅ የትኛው ነው? ያው ሰላም አይ ሄጄ ባስከተበው ይሻለኛል። ኧረ በመድኃኒዓለም እናንተ ሰዎች ታስቀጥፉኝ ነው እንዴ? ማርና ማሩሻ ታዘንብብናለ አያት ይባል ብላ ልካልኝ ማለት ነው። ከዛ እናትሽ ጠርታ የኔ ባደገችው ውለታ አለች። እሺ ከጠፋሽ ምን አደርጋለሁ? ደወልየት ነሽ አለኝ። እንዴ ምንድነው ኮሎኔል ሊላከችብኝ ወይስ አያቴ ቦንድ ተመስላ ፕራንክ ልታደርገኝ ነው ብዬ ሄድኩኝ። ደረሰው ከየት እንዳገኘችው ከየት ቀስት ያስንቃል። በጣም ገባን ቁጭ በይ አለኝ። ያስተኛል ሳልገባ ነው የሚያዘኝ። በየአይነት አለ እንዴ ስጋ ቤት በየአይነት የለም። በየአይነት እንዴት በቃ ሚሪንዳ ጠጪ አለኝ። ምን እሺ አልኩ። ታስገድለኝ ነው መርሪያት አለው ማለት ነው። ከዛ ያወራን ማግባት ዝም ብለን እንደዚህ ቁጭ ብለን ለማን ስንት ወዶሽ ነበሩሽ በድሮሽ ከኔ በፊት አለኝ። ሆነን እንዴ አብረን በእኔ አሲዛ ተበድራ ነው አያት። እሺ በቃ ወላለው ሁለት አልኩት። ማንችሎ እንደሰው አይቆጠርም እንጂ ሶስት አይቆጠርም። እሱ ብዬ ሁለት ስለሽ ብለሽ ሁለት ሙሉ በምን እድሜሽ በዚህ እድሜሽ አንቺ ቃነሻለኝ ነፍተውሻል ከይምሩ ይጣፋዋል። አይ ስም ግን ማለት አይችሉም ማለት ከስሙ ያስተዋውቃል። ምን ያህል ጊዜ ሆነሽ እንትቆሽ ስለኝ አለ 3 አመት አልኩት። ዋው 3 አመት አንተስ ነው አስቴም አመጪ 11 አመት አለ። እስማማ 11 አመት ሙሉ ምንም ሳታረግ ለማይጨርስ
ፍሬው ስጪ በርሬ ነው የምመለሰው። አዲስ ቫልዩ ተሻሽሏል ስላችሁ በምክንያት ነው። ለዚህ ጋር ፈበ ምንድነው? ፊርማ ነው። ምንን ያመመ ራስ ምታት። ኦኬ በላንታጄ ያንተ ደም ስር ደግሞ አስቸጋሪ ነው። ጠንከር በል እንጂ ወንድ ልጅ አይደለ እንዴ? ወይኔ ኦ ኖ ነርስ ምንድነው? አላወቅ አጠይቅም እንዴ? ቆይ ራስ ምታት የታመመ ሰው መጀመሪያ የእንቅልፍ ኪኒን ነው የሚሰጠው። ምን ለምቀልዱት እናንተ ሰዎች እንዴ? ማን ነው ወንድሜ? እጅህን ስጠኝ። ጭራሽ የነርቭ ምን ነርቭ ነው? ሰውዬ ነው ደም ስር ነው የወጋው። ወይኔ 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 ሞተ። አንቺ ገደልሽው? የለውበት አንተ ለዚህ ሁሉ ዳርከኝ እንዴ? የለውበት ወይኔ መጫወቻ ሆነ። አራት ቀልድ እውነት በሕክምና አይቀልድም። የሰው ህይወት እኮ ነው። የመርሳት ችግር ሲኖርብህ ሄሎ አለቃ ያልከኝ ሰው ያገጫው አሽ ዘና እያለ ማን ምንድነው? ማን አንተ ፍታይ በለው ራይድ አልጀመርኩም። ምን እንደሚሰራ ይሰማ ማን ነው እንደዚህ ያሰረ? አንተ ረስተው እንዴ? እኔ እኮ ነኝ ያጋጁ። አው ትዘና ወይኔ እንደ ይቅርታ አባት። ሄሎ አለቃ ይዘነዋል እንዴ አልገባኝ። ሁለት ናቸው እንደ መርሳት ችግር ያለባቸው አትሊስት ኧረ ምን ጉድ ነው! አንዳቸው እንኳን ብሻል። ኧረ ምን ጉድ! ቺኮች እንዴት ናችሁ? ሰላም ሴቶች ይላል ለርኪ ይላል። ቆንጆ እንዴት ነህ? ሰላም ነሽ? አለን ቆይ እንዴ አይበልና አኮረነሱ ቆንጆ ነሽ። አንቺኛውም ያቺ አንተ ምንም አትልም አይደለ? ስልክ ቁጥርሽን መውሰድ እችላለሁ? እንጃ አበባ ግን ይዘህልኝ ሳመጣ እንዴት ነው? እሰጥሻለሁ፣ ችግር የለውም። ሰሚ አንቺ ስልክሽን አሰጭኝም እንዴ? እሷ እየሰጠችው እንዴ? ያኮረነሰበት የዚህ ልጅ ራሱ ይቅርታ አይደለ? ወዴት ናችሁ? ለምን ሆቴል ለምን አንሄድ? እየበላን እየጨበስን እየበላን ኤክሳይትድ ሆኖ ነው። ቆንጆ አይታያቅማ እና ምንድነው የምትሰራው? ምሰራው እንግዲህ አንቺን ማስደሰት ነው ስራዬ። አንቺ ስራ የለሽማ። ምንስ ጸላ አንተ ኖር አይደለም እንዴ? እንዴ እና ዝም ትላለች እንዴ? ምን አንተ ምን ታመጣለህ? ምንድነው አንቺ ቆሻሻ እንዴ? አንቺ ምንድነው የምትለው? ምንድነው ማን ነው? በጣም እያፈጠች ነው። ማን ነው ብለህ በጣም ነው የምታዩ። ምንድነው የተቀበለው? እኔና አንቺ እናወራለን። ይቅርታ እሺ፣ በቃ ቆንጆ፣ ሌላ ቀን እንገናኛለን። በቃ አንተ ሂድ፣ ያማል ሂድ፣ ንዳ በቃ አንቺ ግን ተመታችሁ እንደዚህ የቀረታውሽ ቆይቻለሽ። ዝም በል። እንደዚህ አይነት ጨዋታ የሚያኮራምሱ አሉ፣ በደንብ አሉ። ምን ይሻላል? እሺ what the hell ስለ ፈጣሪ ሁሉኝ ህይወት ቂጧን ሰጠችኝ ወገን። እሱ አይደለም የከፋው፣ ቂጧን አልተጠረገችም ወገን። ቂጧን ሳትጠረግ ቂጧን ሰጠችኝ ህይወት። ስለ ፈጣሪ መጠረጓን ምን ያህል እንደሆነ ታውቃላችሁ? ሄሎ ብሎኬቱን አስገባው አይደል እንዴ ብሮ የምትለኝ አንተ? ስራ ላይ ለምን ትበጠብጠኛለህ? ኮንትራክተሩስ ቢሆን እንዴ ስንት ፊት ገርፎኝ እኮ ነው የማመጣው ገንዘቡን። እንዴ አንተ ትቀልዳለህ እንዴ? አልከባኝ ማለት እነሱ እኮ ታክሲ የጠበቁ ነው። እሱ መኪና አለው ጭራሽ። ህይወት ቂጧን ሰጠችኝ ነው እያለ ይሸቃል። how hold on bro
ናው አይ በእውነት እኔ በኋላ የከሰዓቱን ክላስ አልገባም። እኔ ማገባ በእውነት ርን ክላስ ምን ቺኳ ምርጥዬ ማማ አንተ ትንሽ እንኳን አታፍርም? የምትናገረው ጥቃቅንና አነስተኛ ደግሞ ትላከፋለህ። እኛን ድራይሽ ያንተም ጠቋራ እበት ኢዚዛ አይነቱ ነው ሰስጣሉ በጌታ ሰማኛለህ ማለት ነው። ከዚህ ወዲያ አንድ ነገር በለንና ማንነታችንን እናሳይሃለን። ማነሽ አንቺ? እስቲ ማንነትሽን ያሳይኝ። ሴቶች እኛ ሴቶች ነን፣ ማንንም አንፈራም። ሜካፓችንን ነው እንጂ እንደናንተ ዱርዬነት አንሰራም። ስማርት አተ እነዚህ ግም ናቸው እንዴ? ይመስላል አልጨረስንም እኮ እንዴት ሆነ? ኢግኖር ስላረከኝ ምንም አታመጣም። ሲጀመር ከድራፍት ውጭ አንተ ምንም አትጠጣም። የስ አንቺ እንዴት አደረግሻቸው? እኔ ምን አደረኩኝ? እሷ ነች የተለያየ ሸሚዝ ታርጋ የመጣችው አይደለም ጸጉር ነው። ኦ ሂማን ሄርሽ እንዲታይ ከኛ የተሻልሽ እንድትሆኚ ብለሽ ነው የሸሚዝ አሁን ነው ማንነታችሁ የወጣው። ይሄ እንዲህ የሚለው ሳይሆን ጸባችሁ ነው ማንነታችሁ የወጣው። እርስ በርስ ስትቀናኑ ወመን ፍቅረኛህን ለሀብታም የዳራት አባቷ ሲሞት አባቴ ለኔም እኮ አባቴ ነው። አረ ለኔም እኮ አባቴ ነው። ያማቹን ብር ሳይበላ አፈር በላ ይላል። አውጦ ተበቀለው እንዳማረው አፈር ዋጠው ይላል። አባቴ የታክሲ ሰልፍ ላይ ኤክስህን ስታገኝ ችግር አለው። ዛሬ ደግሞ ታክሲ የማይመጣም እንዴ? ማማ የት ነው እንትኑ? ሰልፍ የት ነው? እንዴ እንዴት ነሽ? አይ ብርቱካን ሰው ልጅ መገናኛ አይታወቅም። እንትን መኪናችሁስ ምን አገባህ? መኪና ይመለከታል እንዴ? ወይ እሱ እንኳን አይመለከተኝም። አይ እኔ እኮ እግረኝነት አስጠልቶሽ በእግሬ ኮቴ ያለቀ ብለሽ ነው የፈነገርሽኝ። መኪና ላለው ሰው ለምን ዝም አትልም? እንዳጨቅጭኝ በቃ አሁን እንዲህ ፊት እንዲህ ጀርባ የሚያሰጣጥ ግንኙነት ነው የነበረን። ከጫፍ ደርሰናል ነበር ህይወትን ልመሰርት። ባለፈውም እኮ አይቼሽ ነበር ነው ወይስ ያንቺ ቦይፍሬንድ መኪና ከማይታዩና ከማይዳሰሱ ቅርሶች ውስጥ የሚመደበው? ትክ እንደ አርፋ ተሰለፍ ታክሲ የሚጠብቀው በቃ ተሰለፍ ልጫወት ብዬ ሰልፍ እስኪ መጣ ትንሽ አናዋጋ። ይኸውልሽ እኔ ፋራ ቢቀማኝ ይደብረኝ ነበር። አያራዳች አንድ ቀን ከገራጅ ለሙከራ ይዞ በወጣው መኪና ፎገረሽ አይደል የሚልክሽን ይመጡ እኔ የምር ፋራ ቢበላ ይሰጥተኝ ነበር። እሷንም ሲያደርጋት ልክ እንደኔ ከኪሷት ማየት ጉድ ነው ለኔ። ወይ ተበላሽ ሊበላ እንደምንም አመቻችተን በዚህ ወር ውስጥ መጋባት አለብን። አዎ ሞስና ኤርፖሊስ እንዴ ምን ሰረቅሽኝ እንዴ? አላየሁም እንዴ? የኔ ፍቅር ሰረቅሽኝ? እኔ ለስንት ነገር እንጋባለን ትዳር ስል ሰረቅሽኝ? ምን አይነት ሌባ ሰው ፈትሻል? ጌታ ራሱ መጀመሪያ አንቺ አይደብርሽ? እኔ እንጋባለን አብረን እንኖራለን ስል እንዴት ሰርቅኛለሽ? ምን አይነት ሌባ ሰው ነሽ? አስመሳይ ነሽ፣ ሌባ ነሽ። እንዴት አንተ ነው ታጣፋችሁ መሰለኝ እለው ነው መሰለኝ። የኔ ፍቅር ተቀየምሽኝ እንዴ? ያስጠላ። ይሄ ቤት ውስጥ እንግዲህ አስቢው እንዴት ሊያደርግሽ እንደሚችል በጊዜ ሩጭ ቀጥረሃት 3 ወር ስትመጣ ያዘዙት ራሱ ከዚህም ኪስ ነው የሚያወጣው። ሞላ የታባ የእጅህን ያገኘው
አሁን እኔም ብሎ የአዲስ አበባ ልጅ ጠባሽ እስኪ ምን አቀበጠኝ? ሲጀመር ከአንድ ጓደኛዬ ጋር ነኝ አይደል እንዴ አለችው። ለሶስት ሰው 3 ምግብ። አሁን የምር ግን አንቺ የቤት ልጅ ነሽ? በፍጹም ይበለኝ። ለናቴ ለመላክ የምንቀበቀበውን በ2 ሰዓት ውስጥ አስተፋሽ። ይቅር በይኝማ። አሁን ከኮተቤ ሜክሲኮ ድረስ እንዴት ነው በእግሬ የምመላለሰው? ስራ ቦታ ላብላብ እየሸተትኩ ልገባ? ወይኔ ይበለኝ። እሺ ደግሞ ስንት ቀን ይቀረው? 15 ቀን። ቆይ ግን እኔ ብቻ ነኝ ወይስ ሁሉም ሰው ነው የደሞዙ ቀን እየራቀ የቤት ኪራዩ የሚፈጥንበት? አምላኬ እስከ መቼ ነው ለምግብ እየሰራው የምኖረው? መቼ ነው ከዶሮ ተሽዬ ከጥሬ በላይ ማለም የምጀምረው? ብሩ ነው money is power money is power። ካሁን በኋላ አጠገቤ እንዳደርስ ነግሬያለሁ። ወንጀለኛ እናንተ ምን ኢንስፔክተር በደንብ አድርጋችሁ ጥፍልግ አድርጋችሁ ሰሩ። ኧረ ተይ የኔ ፍቅር፣ ኧረ ተይ። እኔ ባንቺ ፍቅር እንደዛ ስመካ አንቺ ትያሽ ቡምሻካላካ ይላል እንዴ? አይ እኔ ፍቅር ላንቺ ብዬ ለፍቅራችን እኮ ነው ሁሉ ነገር ውስጥ የገባሁት። እኔ እንደሆነ ካሁን በኋላ በርቀት በረጅም እንጨት ከሩቅ አለካምሽ። ለዚህ ነው በሬን ያደረኩት ማለት ብሬ ሰረኩት። አንቺ ፍረስራሽ በእኔ ገንዘብ ተሰርተሽ አንቺ ፍረስራሽ እሰይሽ እንኳን ጥፍልግ አድርጋችሁ ሰሩት። ታዲያ ስሚ አንቺ ይኸውልሽ ቤተሰብ ኮንሽ ለከባድ ምርመራ ካናዳ ልንወስደው ስለሆነ ላሳውቅሽ ብዬ ነው። ካናዳ ፍቅሬ፣ አንተ ለኔ ብለህ ስትታሰር ካናዳ፣ እኔ አንተን ልከዳ አላደርገው። ሳጅን ምነግርህ ነገር አለ። ተባባሪ ነኝ፣ ተባብሬያለሁ። ቆንጨራ ሞርጃለሁ። ገናሽ እኔ ነበርኩ። እኔንም ውሰደኝ ካናዳ። ውሸቷን ነው ፍቅሬ። ካናዳ ሆነሽ ምሽት ቤታቸው ልክ አይደለም፣ ብዙ ነገራቸው ልክ አይደለም። ይልብሽ ፍቅሬ እባክህ። አይሆንም የኔ ፍቅር፣ እመጣለሁ። አንተ እዛ ካናዳ ስትሰቃይ እኔ የምችለው ይመስላል? አይሆንም፣ ለእኔ አድርገው። እመጣለሁ። ወጣ ያንቺ ጣራለሽ ፍቅሬ። ማን ነው ካናዳ? ማን ነው? ሳጅን እባክህ ተባበረኝ። እኔ አባሪ ተባባሪ አናባሪ ነኝ። እባክህ ተባበረኝ። ሌባ ደርቲ ሰው ነህ አንተ ደርቲ። የጎደለ ጁስ ለምን አቀረብሽልኝ ብሎ የጠየቀው የአውሮፕላኑ ተሳፋሪ እኔ ጋር አፍላፍ አይካፈቱ በሴኩሪቲ አስወርደውታሉ በመባል መልስ መሰጠቱ በጣም አሳዝኗል። እዚህ ልክ የወረደ የአየር መንገዷ መስተንግዶ ምላሽ ብዙዎችን አነጋግሯል። ተመልከቱት፣ አጋራችኋለሁ። እኔ አልገባኝ ማለት ነው። ሲጀምር እንደዚህ አይነት ስነ ስርዓት እንደሌላቸው ነበር የምናውቀው። በጣም ኤርላይንስ ላይ ያለ የመስተንግዶ ስነ ስርዓት የትም ቦታ የለም ተብሎ ነበር የሚታመነው በፊት። አሁን ግን በጣም ወጣ ያለ ንግግር ሲናገሩ አይተናል። በሴኩሪቲ ላስወርድህ እችላለሁ ያለችው ማለት ደመና ላይ ነው። ታክሲ መሰላት እንዴ? እቺማ ባስ ላይ ነው ሰርታ የምታውቀው። ከቀልዱ ባሻገር ግን በጣም እንደዚህ ጆን ዳንኤል አንወርድም ስላለ ነው። አሁን ስንት አመቱ ነው? አመት ከምናምን የማቀቀውና አስወርድሃለሁ ሲሉስ እሺ እነሱ እንዴት ነው የሚወሰደው? ዘመናዊ ባንድ ህዝብ ጋር ለሚደርስ ነገር እንደዚህ መተርተርም አግባብ አይደለም። ማነው? ሰላም ማሳጅ ቤቱ እዚህ ነው? አዎ ግባ። እሺ ልብስህን አውልቅና እሱ ጋር ተኛ። እሺ አውልቅ እኮ ነው የተባልከው። ለፎቶ የተዘጋጀ ነው መስሎ ተኛ እንጂ። እሺ ጌታዬ ሆይ ይሄማ ጤነኛ አይደል? ቁጥጥ አለ። ሰላም ነው? ሰላም ነው። ምን ነው? ምንም ተኛ። እሺ እሺ እንደውም ቢቀርብኝ ነው የሚሻለው። ምን አጠፋው? ምንም አይነት ነገር አልፈልግም። አሃ ይኸውልህ እንደዚህ ነገር እዚህ ቤት ውስጥ አይደረግም። ይሄ የተከበረ ቤት ነው። አትፍራሽ። አሁን በስርዓት ተኛናለሽ። እሺ እንደውም ይቅርብኝ። ቆይ በሴት መነካቱን የፈራኸው? አዎ። ወይ ወንድ ይሻለኛል። እሺ ምን እየሆንክ ነው? እዝጎ ውርደት
እዝጎ ቂስሚ በአደባባይ ወንድሜ ማነው ጋሼ ማሊ ማዚን ቆላዬ ማሽኩም ፕንትርትር ስትጀደ ኔጌታ ወንድሜ ምንድነው እሱ አደባባይ ዱመት ባቴ ባርዛፊ ነቀነቃ ጅርተሞ ምንድነው እሱ ቦርጪንኬ መሬት ነው ቁመቲንኬ መሬት ነው እንትኒንኬ ነጥብ ይደ ነጥብ ሌላ ነገር ትዱበ ኢዚ አያምርብም አይመጣውም እንዶፉ ወንድሜ ኢዚ ሰይጣና ተከነከነ ሲቆሉ ጸባላ ደሚ ቸርቺ ዮኪ መስጊድ ሂድስቲ ይደለም ቼኪ ጎዲ ወንድሜ እንደ ድሚያችን ነው ምን ውስጥ ነው የገባው? እናታችሁ ስንት አለሌ በዛበት እንዴት ነው ወንድማችን ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ቆይ ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። ተጨካኝ ግን እንኳን የሚያረክ እኔ እሱ ቋር በግዴሌ ቋር ለሚጸጽተኝ የሁለት ልጆች አባት እኮ ሁለት ልጅ አላባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ለግላግል ይመጣል አራት ጥርሱን ስላሸር ምን ማለት ነው? 3000 ብር አንተ ኬት ነው? ምን ነው ከብላችሁ የለ እናንተ ምን ነው ታውቁ? ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ ለኝም ለራሴ ኪሱን ታውቁ የለ እንዴ? ልጁ ታውቃለህ? የእናንተ ጓደኝነት ታራ ምኑ ላይ ነው? ማንነት ተታሽሮ ዘግኖ የገባው ምንድን ማንነት ተታሽሮ ዘግኖ የገባው ምንድነው? ባልንጀራ ላይ ሽሮ የዘገንኩት ማማ በሉት ደግሞ ያበዙታል። አንተ በክት ምንድነው? ሽሮና ነፍስ ነው የሚገናኘው። ምን እባክሽ የነ ማማ በሉት እኮ ነው። የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ እንዴ አንተ ሽሮና ሽሮ ነፍስ ምንድነው? ሽሮ ድነት እኮ እኮ ሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊቱ እኮ ኩሏን አልዋጋው እኮ ቅመሙ ላይ ተሽዋላ ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤቴን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙልኝ መጣችሁ። እንዲመጡ ጠብቀህ ነበር። ቀልደኛ ምንድነው እያልከን ያለው? ዛሬ ደግሞ ማሳያችሁ ውሌን ነው። ከተኛንበት በመነሳት እንጀምራለን። ከዛ ፍርናሻችንን ነጠፍ አድርገን ወርወር እናደርጋለን። ከዛ ወደ ሽንት ቤት እንገባለን። ሽንት ቤት ከገባን በኋላ ምኑን በልቼ ያደርኩትን ነው የማስወጣ ብዬ ሳንጠቃቀም እንወጣለን። ቀጥታ ፊታችን ወደ መታጠብ እዚህ ጋር ቅምጣችንን ለቀቅ እናስደርጋለን። በጓያ ሽሮ ያለቀውን ጥርሳችንን ቦረሽ እንደሱ እስኪ እዚህ ጋር እንግመጨመጫለን። ሰው ስጋ በልቶ ይግመጨመጫን ችግር የለም ባለው ነው ሁሉም። አሁን እንግመጨመጫለን። ከዛ ቁርስ ፍለጋ ወደ ማድቤት እዚህ ጋር ስንገባ ትንሿ ሲዳሞ ወንድሜ ድስቷ ጋር ደቅ ብሏን ከፍቼ ሳያት እንኳን ለሁለታችን ለኔ ማትበቃም ጓደኞች እየጠሩ ነው ብዬ ካስወጣሁት በኋላ እኔ ልበላ ምንድነው ወጡ እናንተ ሁለቴ ጎረስ እናደርጋለን። ደሞ እናቴ መጡ እንደ ብዬ ጎረስ ካሮኮ ባላችን ደሞ ለምሳዬ ብዬ እንዳያት የላ ቦታ እንደብቃታለን። እናቴ ምሳዬ በልቻ ምን ልበላ ነው ብዬ ደበቅ አረኳትና ወደ ስራችን እንሄዳለን ማለት ነው። እዛ በኋላ እዚህ ጋር መንጫጫት ነው። አተስልሳሹ ቦታን ያዝ በ20 ብር ጨጓሬን ይልጠኛል። አትሰማም ከ7 ይቁረጥ ብዬ እነሱ ጋር እየተጨቃጨኩ እያለ ስልኬን አውጥቼ ሰዓቴን 6 ሰዓቱ ነው ምሳ ሰዓት ደርሶ ወደ ቤቴ ላጥብዬ ምሳዬን ልበላ ቅድሟን እየተንደረደርኩ እጄ ክፍት አድርጌ ሳያት ያሲዳም ወንድሜ በልቷታል። አንተስ በልተህ ምንም ማድረግ አይቻልም። ጨጓራችን እየተቃጠለ እየተነጫነጭን ከቤት እንወጣለን። ግን ደግሞ ምሳችን አጣን ብለን አናማረርም። ነገ የተሻለ ቀን ነው ብለን እየሰራን እንገኛለን። ውሎዬ ከዚህ ጋር በቃን። ቪዲዮ ከተመቻችሁ ሼርና ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። የቤስት ፍሬንድ ዲስክ ትራክ አንቺ ማማዬ ጥጋብሽ አልበርድ አለሳ ፈጣሪ ሰወረ ከዚች የሴት ጎረምሳ። እኔ ኮፒት ነኝ አትንበጫበጭ ባባ ቆሜ ቀራለሁ ያንተ አይነት ከማገባ። ልቤ ተራራ ነው ምላስ ሀገር ያጠፋል። ጃንቺ ግንባር ግን ከጃል ሜዳ ይሰፋል። እኔ ራስ እኮ እዚች ግንባርሽ የሆነ እኮ እንደሚገኝ ነገር ወሬ ግራ እንዳልጠልሽ ቀባት ልግባር ውጥራል ማንንም ነው መልሰማው። ጨለማ ፈርቶ ኮኮ ላይ ነው የሚሻለው። አይደለም ይኸውልህ በዚህ መጥቻለሁ በዚህ አይደለም ደፍቻለሁ እኮ አሁን ሽንት ቤት የዛሬው ቪዲዮአችን ይሄን ይመስል ነበር። ለሳቃችሁ ዘና እንዳላችሁ ተስፋ አደርጋለሁ። እንደዚህ ቢያስቁ ነው ቪዲዮአችን ከስር የኢንስታግራም እና ቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ